ግባለት ኮንግራ ፋሚሊ ይሄ ነው ሊቨርፑላችን ኡፍ 3 ነጥብ ለካ እንዲናፍቃል ዛሬ ጽድት ያለ ጌም ይሄኛው ሊቨርፑል ነው እኛ የምንፈልገው ሊቨርፑልን ዋው እንዴት አባቱ ደስ የሚል ጌም ነበር ኡፍ ከመሬ ነው ምላችሁ ዛሬ ጭራሽ በክሊንሺት ወጣ በክሊንሺት አረ በስማም ዛሬ በጣም ምን አስደሰታቱልኝም መሐመድ ሳላ 250ኛ ጎሉን እንግዲህ ለሊቨርፑል አስቆጥሯል እኔ ከጎሉ ውጪ ዛሬ መሐመድ ሳላ ምን አይነት መነቃቃትን ያሳየው አሲስትም ያለ ለማድረግ የሚሞክርበት መንገድ ጨዋታው ሁሉ ደስ የሚል ዛሬ ሳላ እና ያው እንግዲህ አንካ ብሎ ኦናና ጊፍት ጎል እንግዲህ ሰጥቶናል ባይዞይ ማለት ነው የኤኪቲኬ የተሻራቸው ጎል በሷ ኦፍሳይድ ምክንያት የደጋፊ ልብ ነው የመለሰልን በስማ ወዲያው ጊፍት አልሰጠንም በኦፍሳይድ የተሻረብን ኳስ አረ በስማም ይመቸው ሳላ ዋው ዛሬ አስደሰትከኝ ይሄ ነው በቃ መሐመድ ሳላ ማለት በመቀጠል እኔ ቃላት አጣውለት እንዴት ልግለጸው ዶሚኒክ ሰቦዝ ላይ አረ ምን አይነት ተጫዋች ነው ዶሚኒክ ሰቦዝ ላይ ምን አይነት ተጫዋች ነው ሁሉም ቦታ ይገኛል ኳስ ያቋርጣል እኔ ቃላት የለኝም ለሱ ቃላት ዋው ይዘንድሮማ ሰቦዝ ላይ እጅግ በጣም ይለያል ዛሬ ባይዘ ትልቁና ቁልፍ ሚናው ግናብንበርክ የሱ መመለስ እጅግ በጣም ትልቅ አስተዋጽኦ አለው በቃ ዛሬ ቲማችን እጅግ በጣም ነው የተመለሰው ማለት ይችላል እሱ ሲመለስ የሚገርም ጎል በስማም ሴሌብሬሽን ነው አሬ መቼም እጅግ በጣም ነው ደስ ያለኝ ከምሬን ነው የምላችሁ እጅግ በጣም ደስ ያለኝ በተረፈ ማለት ነው ትንሽ መከላከሉ ላይ ኢብራሂማ ኮናቴ የሚያሳርፍ ተጫዋች ብናገኝ እውነት ነው የምላችሁ በጣም አንዳንዴ ስህተት ያበዛል እሱ ከዛ በተረፈ ግራ መስመሩ ላይ ወይኔ ሮበርትሰን አረ ምን አይነት ተጫዋች ነው ኬርኬዝ ይቀመጥ ለተወሰነ ጊዜ ስሎት እባክን ለቀጣዩ ጌም ይሄን አሰላለፍ ይዞ ቢገባ ብዬ ፋሚሊ አስባለሁ እጅግ በጣም ነው ደስ ያለኝ ፋሚሊ ኮንግራ እጅግ በጣም ነው ደስ ያለኝ ከክሊንሻት ጋር ዛሬ እንግዲህ ወጥተናል ማለት ነው ኮንግራ ይሄ ነው ሊቬ አቤት ፐርፎርማንስ ዛሬ ሊቨርፑል ያሳየው ፐርፎርማንስ እጅግ በጣም የተለየና የሚደነቅ ነው በ10ኛ ሳምንት እንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ ሊቨርፑል አስቶን ቪላን በሜዳው አንፊልድ በማስተናገድ በመሐመድ ሳላ እንዲሁም ደግሞ በግራቨንበርች 2 ጎሎች ታግዞ 2-0 ውጤት ማሸነፍ ችሏል ሊቨርፑሎች ከ10 ተከታታይ ጨዋታዎች በኋላ ለመጀመሪያ ጊዜ ክሊንሺት አስጠብቀው መውጣት ችሏል በፕሪሚየር ሊጉም ከ4 ተከታታይ ጨዋታዎች ሽንፈት በኋላ ወደ ድል መንገድ መመለሳቸውን ተመልክተናል ጨዋታው ላይ የነበራቸው ፐርፎርማንስ በጣም የተለየና የሚደነቅ ነው እነ ሶቦዝ ላይ ምን አይነት ተጫዋች ነው ጋይስ እንዴት የሚለይ አይነት ተጫዋች ነው በቃ የማይረግጠው የሜዳ ሳር የለም በሉት በቃ እነ ማካሊስተር ኢቭን ሞሳላ እንኳን ካለፉት ጨዋታዎች የተሻለ ፐርፎርማንስ ማሳየት የቻሉበት ጨዋታ ነበረ ማለት ይቻላል ለሊቨርፑል ግን የሚጠብቁትን ጨዋታዎች ስናስብ በጣም የተሻለ ወደ ማሸነፍ ተነሳሽነት እንዲመለሱ የሚረዳቸውን አይነት ጣፋጭ 3 ነጥብ ያስመዘገቡት ማለት ይቻላል በቀጣይ ሊቨርፑል በቻምፒየንስ ሊጉ ሪያል ማድሪድን ነው በአንፊልድ የሚያስተናግደው ከዛ በኋላ ማንቸስተር ሲቲን በፕሪሚየር ሊጉ ይገጥማል ስለዚህ ጣፋጭና ወሳኝ የሚባል ድል ያስመዘገበው ማለት ይቻላል ከዛሬው ድል በኋላ በፕሪሚየር ሊጉ ሊቨርፑል 18 ነጥቦችን በመያዝ 3ኛ ደረጃ ላይ ተቀምጧል ስለዛሬው የሊቨርፑል ፐርፎርማንስ ምን ትላላችሁ ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ የፕላስ ምልክቱን በመጫን ፈጣንና አዳዲስ የነገር ኳስ መረጃዎችን ማግኘት ይችላልላችሁ አንበሳው ተቀስቅሷል ማጓራትና ማደን ደግሞ በማድሪድ ይጀምራል ግራቨንበርክ እንደተሰለፈ ነው እርግጠኛ ሆንኩት እንደተሰለፈ በቃ በክሊንሺት ነው ግራቨንበርክን ታረጋለ ማካሊስተር ስቦዝ ላይ እንከፊት አድርጓል በቃ ዊርዝን ቁጭ ማድረግ ነው በቃ ሮበርትሰን ተስማምቶናል ይሄንኑ አስቀጥለው መላጣው አስቀጥለው ይሄንን በቃ ፕሪሚየር ሊጉንም ቻምፒየንስ ሊግ ይቀላችኋል አሁን በዚህ ከደማ እንደውም ቻምፒየንስ ሊግ ነው የሚቀለው ከፕሪሚየር ሊጉ ምናምን ያሉም አሉ ሊቨርፑል በአንዱ ዋንጫ የሚጨርስ አስመስለው ማለት ወገን ሊቨርፑል በክሊንሺት ወጣ ይሄ የተከላካይ ክፍል እኮ እንደው ዝም ብሎ ሄደ ኳስ በሙሉ የሚገባበት ነበር የሚመስለኝ ምሬን ነው ምላችሁና ዛሬ በክሊንሺት ወጥቷል ጀማው እንኳን አሸነፋችሁ በእውነት እኔ ፉክክር የሌለበት ሊግ ሊመስል መስሎኝ ነበር በቃ ይሄ ምንም አልቀረውም እኮ በቃ ዝም ብሎ አርሰናል ያሸነፋል ሌሎቹ ነጥብ እያንጠባጠቡ ነው እየሄዱ የነበሩት ለማንኛውም ዛሬ ሊቨርፑል ጥሩ ከሚባል ብቃት ጋር ባንለውም ብቻ ግን ጫወታው ዋናው ነገር 3 ነጥብ ነው
አሸንፎ መውጣት ችሏል ጀምአው። ከምንም በላይ ደግሞ ሞሳላ አሁንም ጎል አስቆጥሯል። እንግዲህ ወደ መስመሩ እየመጣ ያለ ነገር ይመስላል ሞሳላ። የበፊቱ ሞሳላን ለማግኘት ትንሽ አሁንም ጊዜ በደንብ ሳያስፈልገው አይቀርም ጀማው። ለማንኛውም ሁለተኛውን ጎል ደግሞ ግራቨንበርች ማስቆጠር ችሏል ማለት ነው። ሊቨርፑል በደረጃ ሰንጠረዡ ወደ ሶስተኛነት በ18 ነጥብ መጥቷል ጀማው፣ በ18 ነጥብ ብዙም ልዩነት የለም። በነገራችን ላይ ርቀት ያን ያህል የለም። ከዩናይትድ በ1 ነጥብ ነው የሚርቀው። በነገራችን ላይ ከአርሰናል ደግሞ አርሰናል ስንት ነው ያለው? 25 አይደለም? ቀንሱና ድረሱ በጀማ። ለማንኛውም ኮንግራ ሊቬ ፋንስ ይልሃል ባክ ቱ ዊኒንግ ይልሃል። ሊቨርፑል ምን አይነት እንቅስቃሴ ነው ዛሬ ያስመለከታችሁ? እስቲ በዚህ ሞራል ማለት ነው ማድሪድን ምን አሁን ሰው ይሄንን ጨዋታ ባየበት አሁን እንዴት የቼልሲን ጨዋታ ያየው ትላላችሁ? አሁን ቼልሲ ከቶተንሃም የነበረውን ጨዋታ እኔ ወይኔ እንደዚህ አይነት ጨዋታ ማለት ላለ ፕረስ ሲያደርጉ ተጀምሮ እስከሚያልቅ ድረስ ማለት ነው የሚገርም ጨዋታ ነው ያስመለከታችሁን። ሌላውን እኔ ይሄን ሁለቱን ጎል ሽረውት ማለት ነው የኬቲኪን ጎል ማለት ነው ምን አለ ቫሪያችን ጎል ከኒኒውንሽ ኳስ በጣም ያበደ ኳስ ነው ያገባው። ግራቨንበርች ራሱ ምን አይነት እንቅስቃሴ ጎሉ ራሱ ያበደ። ሳላ ራሱ 250ኛው ጎል ደርሷል ማለት ነው። ሊቨርፑል አሁን ወዳቁ እያሻሻለ ይመስላል። አሁን እስቲ በዚህ ሞራል ማለት ነው ማድሪድን ቻምፒዮንስ ሊግ እናያችሁ። በዚህ ሞራል ሊቨርፑል 3 ነጥብ ፕሪሚየር ሊግ ላይ ቀመሰ። ይሄ ራሱ ዜናው ነው። አይገርምም? ሊቨርፑል 3 ነጥብ አገኘ፣ ዜና ነው። አሁን ቁም ነገር ግን ሲሪየስሊ የሆነ ያስተዋልኩት ነገር ልንገራችሁ የሊቬ ደጋፊዎች ማለት ይሄን ጨዋታ አይቶ ማድሪድን እንገርፈዋለን ምናምን ነገር የሚል ፋራ ነው ታውቃላችሁ። ግን የመግረፍ እድል አላችሁ። ይሄን ስላችሁ ደግሞ በደንብ በጥሞና አዳምጡ። አርኒ ስሎት ስፔሲፊክ የሆነ አይነት አጫወት ነው በጣም እየጎዳን ያለው እና ምናልባት ብሎ የላስት ሲዝን ፎርሜሽን ይዞላችሁ መጣ። የሚጎዳችሁ አይነት አጫወት ነው ወይ ማድሪድ የሚጫወተው አይመስለኝም። ስለዛ ማለት ነው በምትችሉት ጨዋታ ተጫውቶ ሊያሸንፋችሁ ይችላል። ኦፍ ኮርስ ማድሪድ ነው፣ ገባችሁ አይደል? ግን የሆነ ሊቨርፑል የተናቀ ቡድን ምናምን ነገር እንዳይመስላችሁ። ሊቨርፑል በአሁኑ ሰዓት ማይችል ቡድን ነው የሚያስፈራው፣ ገባር ሊገርፈው የሚችለው እና አሪፍ ሞሜንተም ቢልድ አድርገውበታል። ይሄን ካሸነፉ ማድሪድ ጋር እድል አላቸው። ሞስት ላይክሊ ይገርፋሉ። ከዛ ላ አናዘርዋን ለማለት እዘጋጃለሁ። ማንሲቲ ስደግማችሁ አናዘርዋን እንመልሳለን ማለት እጅ ስላለቀኝ እኮ ነው የቋጠርኩላችሁ ዛሬ። እጅ አለቀኝ። አናዘር 10 15 እጅ የለኝም በእጅና በእግር ማለት አልችልም። ገባሽ አይደል? ስለዛ ማድሪድ ይለጥፍሻል፣ ከዛ እንትና ይደግምሻል፣ ሲቲ ይደግምሻል ማለት ከዛ አናዘርዋን እንመልሳለን።